ወደ ዓለም የመመለስ አደጋ አለው። የመታለል አደጋ አለው። የመሳት የማሳት አደጋ አለው። እልፍ ብለ ቶሎ ብለ ስታንድ ፊርም ተደራለ ጸንተ የምትቆምበት ከዛ በኋላ ዘና ብለ የምትኖርበት እንዲሆነ አቃላ በዚህ እኮ እንደዚህ ወጣ። እግዚአብሔር ይመስገን። እንትና እኮ ቴሌቪዥን ሌባ ዘይት ሲሸጥ ያዝም። ገና ሌላም ነገር ይሸጣሉ። ችግር የለውም። ጴንጤዎች ጴንጤ ገና ያብዳል። እባክህ አንተ ራስህ ጴንጤ አይደለ እንዴ? ጴንጤ ነኝ። ታዲያ ምንድን ነው? ጴንጤ ያብዳል። እባክህ ገና እንዲህ አንተ ግራ ሳይገባ ሰው ግራ እየገባው መኖር የምትችለው ኤፌሶን ጋር ስትደርስ፣ ያለዚያ ቆሮንቶስ መፍገምገምን አንዳንዴ ያስተማረው ይሻላል። ያስተማረው እኮ የኔ ሌላ ሊላስቡ ይሆናል። አላውቅም ባካኒ ኮነክተርና ምናምን ሲል አሁን አንደኛው እንደዛ ትላንትና የዘጋሁት ምን ይላል? አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ የሚለው ትምህርት ራሱ ግልጽ አይደለም ምናምን አለ። ኦኬ ግልጽ አይደለም አስረዱኝ፣ ጥሩ ነው እና አልቀበለውም ማለት ዘጋሁት ማለት በቃ። ወላዲ ነው እንደ ኦርቶዶክስ እግዚአብሔር ይስጣት። ጥሩ እኮ ነች። አንተ ጴንጤ ራሱ እኮ ስላሴን በደንብ አያውቅም። የኦርቶዶክስን ያህል አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። ዛት ሚንስ የስላሴ ትምህርት ማለት ናይ በትንሽ ዕውቀት እንደወቀ ዘሎ ስላሴ ላይ እንጣጥ ሲል ኧረ እናቴ ይህን ሰውዬ ምን ማድረግ ነው? ቶሎ ግን ዋርኒንግ ሰጥቼው ነው። በኢየሱስ ስም ብዬ በጠንካራ በኢየሱስ ስም ወንድሜ ቴክ ኬር በኢየሱስ ስም ብዬ ብሎክ አደረኩት። ለምን? በሌላ በጥምቀት ላይ በሌላ ትምህርቶች ላይ አይደለም፣ ዘሎ ስላሴ ላይ ነው የወጣው። እንደው ሰው እንደው ሴጣን እንኳን ልኩን ያውቃል። ሰው እኮ ልኩን አያውቅም። እና ድሮም ማለት ምን አብ ወላዲ ማለት አብ ማለት አባት ነው ማለት ነው። ልክ ነው አይደለም? አብ ወላዲ ማለት አብ አባት ነው። ወልድ ተወላዲ ማለት ምንድነው? ወልድ ልጅ ነው። መንፈስ ቅዱስ ሰራጺ። መንፈስ ቅዱስ ምንድነው? ኢየሱስ የተጸነሰበት ከአብ የወጣ መንፈስ ነው። እውነት ውሸት? በቃ ካልገባኝ አልገባኝም፣ አይገባኝም፣ እኔ አልቀበለውም ምናምን አልቀበለውም። ካልገባ ደግሞ እኛ አስተማሪ አድርጎ አስቀምጦናል። መጠያየቅ ነው፣ መማማር ነው፣ እዚህ ላይ ጽፎ ማስቀመጥ ነው። ግን ከምን እንዳገኘ አውቃለሁ እና ከነማን እንዳገኘም አውቃለሁ። አይ እንደዚህ አይነቱን ሰው እንትን አትለው፣ ሲጠይቅ ትመልሳ እስከ መጨረሻው ታግሰህ ታስረዳለህ። ግን ዘሎ ቂብ ሲል ያን ጊዜ በቃ ዞር ማለት ነው። እንዲህ አድርገህ መኖር ምንም የሚያጨናንቅ ነገር የለም ማለት ነው። ክርስቶስን ኦኬ። ሶስተኛ ላይ እንደምታውቁት የመገለጥ መንፈስ ይሄኛው the eyes of your understanding ማለት ነው። being enlightened ሲሆን ሶስተኛው የምታውቀው ነገር ምንድነው? እኔ እስከ ዛሬ እግዚአብሔር ኃይለኛ ብዬ ያስነካውባቸው ነጥቦች በሙሉ ለካ እግዚአብሔር ኃይሉን እዛ ጋር አይደለም በደንብ የገለጠው። እግዚአብሔር ትልቅ ኃይሉ ስፒሪቹዋል መስሉን ጋድሊ መስሉን ዲቫይን ፓወሩን የተጠቀመበትን ቦታ አሁን አወቅኩት። ዋው ትላለህ ማለት ነው። ያን ቦታ ስታቅ ሰይጣን ላይ አይደለም እግዚአብሔር ኃይሉን ያው። እግዚአብሔር እኮ ሰይጣንን አየና አጋንንትን አያየና ሐዋርያቱ ካሳጠመዳ ምናምን ግራ አይገባቸው። ሂዱና አውጡት በኢየሱስ ስም አለ። ደግሞ ከሱ ጋር እናንተ አስራው ሂዱና አውጡ። 70 ሰዎች ተንጋግተው መጡ። 7ቸው አቤት ሂዱና እርኩስ መንፈስ አውጡ በኢየሱስ ስም ብሏል። በኢየሱስ ስም ወጣ ሲሉ ብሎ ወጣ። እግዚአብሔር ደግሞ ከሱ ጋር ይታገል እንዴ? ሰው ነው የተላከበት። እግዚአብሔር ወይም ጌታ ኢየሱስ አልዓዛርን ከሙታን በማስነሳቱ ድንቅ ስብከት ይወጣዋል። በርግጥ ግን አልዓዛርን ከሙታን ሲያስነሳው ነው እንዴ የኢየሱስ ኃይል የእግዚአብሔር ኃይል የታወቀው? ኧረ አይደለም ወገኖቼ። አልዓዛር ምናምን 4 ቀን የሞተው ሬሳ ተነሳ ጥሩ ነው። ግን ከዛም ያልፍ ቦታ ላይ ነው እግዚአብሔር ኃይል የተጠቀመ። አልዓዛርን እኮ ከመቃብር ለማውጣት ዘና ብሎ ከ4 ቀን በኋላ መጥቶ ምንድን ያለው? ሁላችንም እጆቻችንን ወደ መቃብሩ እንዘረጋለን አላለም ጌታ? ኃይል ለመጠቀም አላለም? ሁላችን እጆቻችሁን ወደ መቃብሩ ትዘረጋላችሁ አላለም? የት ነው ያረጋችሁት አለ። እዚህ ጋር። ከዛ ምን አለ? አልዓዛር በናዝሬቱ በኢየሱስ ስም
አለው። ምን አለው? ጠራው። በቃ ምንም አልተጨናነቀም። ምንም ኃይል አያስፈልግም። አልዓዛርን ከሙታን ሲያስነሳ አስነቃ ነው በየብሔር ብሔረሰቡ። ኦኬ። ግን አልዓዛርን ምንድን ነው ያደረገው እግዚአብሔር? አቤት ምንድን ነው? አልዓዛር ውጣ ሲለው እሺ ብሎ ወጣ። አለቀ። በቃል አወጣ። ታዲያ እግዚአብሔር የቱ ጋር ነው ኃይሉን የተጠቀመው? ዓለማትን ሲፈጥር ጽንፍ የሌለውን ዩኒቨርስ ሲፈጥር እዛ ጋ ነው። ይህ ማብቂያ የሌለው ዩኒቨርስ ኢንፊኒቲቭ ነው፣ ማብቂያ የለሽ ነው። ሁሉም ግን ከማናፍ ነው የወጡት። ዩኒቨርስ ምንለው ይሄ ጽንፍ ኢንፊኒቲቭ የሆነው ማብቂያ የሌለው ዓለም ከማናፍ ነው የወጣው? ከእግዚአብሔር ወልድ ከኢየሱስ አፍ። ዘፍጥረት ላይ ቃል ሁሉ በእርሱ ተፈጠረ፣ ከተፈጠረው አንዳች ያለ እርሱ ምንም ምን የተፈጠረ የለም። ምን አድርጎ ይሆን ሲል ሆነ። በቃ ይኸው ሆነ። ጁፒተር ሳተርን ምናምን ታውቀዋለህ። ዩኒቨርስ ኢንፊኒቲቭ ነው፣ ኢንፋይናይት ማለቂያ የለሽ ነው። ማን? ዩኒቨርስን ትተዋለህ፣ ማሰብ ታቆማለህ። በዩኒቨርስ ውስጥ ደግሞ የብዙ ቢሊየን ከዋክብት ፕላኔቶችና ከኛ ፀሐይ የሚበልጡ ፀሐዮች ክምችቶች ያሉበት ጋላክሲም ይባላል። በአንድ ጋላክሲ ውስጥ ብዙ 100 ሚሊየን ስታርስ እንደ መሬታችን አይነት አናውቅም እንዳሉ እና ከኛ ፀሐይ የሚገዝፉ እጅግ ታላላቅ ፀሐዮች ያሉበት ጋላክሲ አለ። ዩኒቨርስን እርሱት፣ ጋላክሲንም እርሱት። ለምን ሲባል ጋላክሲን ራሱ ማንም ሰው ከጫፉ እስከ ጫፉ መለካት አይችልም፣ መድረስ አይቻልም። በጋላክሲ ውስጥ ካሉት ስታሮች ከአንዱ ስታር ወደ አንዱ ስታር እንደ ጥይት ፍጥነት ተተኩሰ ብትሄድ ስንት እንደሆነ 100,000 ዓመት ብትበር አትደርስም። አየር ላይ ነው የምትከሽፈው ሳትደርስ። በቃ አትደርስም። በኪሎ ሜትርም መለካት አልቻሉም። በሜትርም መለካት በቃ በብርሃን ዓመት እንለካው ተባለ። አንድ ብርሃን ፍጥነቱን ታውቃለህ አይደል? በዓመት ውስጥ ብርሃን በዛ ፍጥነት ቢሄድ የሚሄደውን ከአንዱ ኮከብ ወደ አንዱ ኮከብ ለመሄድ የዛ ብርሃን ፍጥነት በብዙ ሚሊዮን አባስተው ማለት ነው። ይሄም የሆነው አንዱ ጋላክሲ ውስጥ ከአንዱ ስታር ወደ አንዱ ስታር። ዩኒቨርስን እርሱት ጋላክሲ በቃ። ስለዚህ ጋላክሲን ትተዋለህ። በቃ ምንም ምርምርም ምንም አያስፈልግም። ከጋላክሲ ውስጥ እንደዚህ አይነት ማለት ጋላክሲዎች አሉ። ከአንዱ ኮከብ የማይደርስበት የብርሃን ዓመት ብቻ የሚለካከበት መለኪያ የሌለው ከነዛ ጋላክሲዎች ውስጥ ደግሞ አንድ ጋላክሲ እንዲሁ አለ። በዛ ጋላክሲ ውስጥ ደግሞ አንድ ጥግ ላይ ሚልኪ ዌይ የምትባላለች የኛ መሬትና 9 ፕላኔቶች ያሉባት ጥግ። ጋላክሲዎቹን እርሱ። አንድ ጋላክሲ አለ፣ ጋላክሲውን እርሱት። ከጋላክሲው ጥግ ሚልኪ ዌይ ያለች የኛ መሬትና 9 ፕላኔቶች ያሉበት። አሁን መከራ ምን በላው እዚች ውስጥ ሆነን 9ኛዋን ፕላኔት ከሩቅ ለማየት ዩኒቨርስ ማን ነው? ጋላክሲን እሱን ተውት። 9ኛውን ፕላኔት እስካሁን ሰው ምንም ማድረግ አልቻለም። በስንት ጊዜ አንዴ በሆነ ብዙ ምናምን በሰለጠነ ማይክሮስኮፕ ትንሽዬ ነጥብ ያሳዩና እቺ 9ኛዋ ነች፣ ፕሌቶ የምትባለው ነች። እዛ ነች ፕሌቶ። ይደረሳል? አይ እዛማ አይኬድም፣ ሰው መኖር አይችልም፣ መድረስም አይችልም። ታዲያ የት ይሻላል? ብንሄድ ከኛ መሬት ቀጥሎ ማርስ የምትባላለች። እሷ ጋር ለመሄድ ሙከራ ይሞከራል። እስካሁን ሰው አልሄደም። የሚሻለው ብረቱን ቀጥቅጠ መላክ ነው። መቼ? የካቲት ወር ተተኮሰ። 6 ወር በሮ መስከረም ለመድረስ ሞከረ። የት? ጎረቤት። ለዚህ እኮ ነው የእግዚአብሔር ስንፍናው ከሰው ዕውቀት ይበልጣል ይላል። እግዚአብሔር መጨረሻ ስንፍ ልበል ሲል ስንፍናው ከሰው ሳይንስ ከሰው ጥበብ ያልፋል። ከዛ እግዚአብሔር አይ በጣም ጥበቤን ከተጠቀምኩ አይገባቸውም ብሎ በስንፍናው አዳነን። መጽሐፍ ነው የሚለው። ስንፍና በሚመስል እንዴት አድርጎ ሲባል ጳውሎስ ነው ያለው። ስንፍና በሚመስል ነገር ምን ልጁን ላከውና እየተደበደበ መስቀል ላይ ተሰቀለ። ከዛስ ካመናችሁ ትድናላችሁ ተባለ። ይህን ሲያበራራ ጳውሎስ ይህ የእግዚአብሔር ስንፍና የሚመስል ነገር የዓለምን ጥበብ ሁሉ ይበልጣል። ጠቢብ ተመራማሪ ሊደርስበት አልቻለም። ምኑን? ስንፍና የሚመስለውን የእግዚአብሔርን ስራ። ስለዚህ የመስቀሉ ቃል ለሚጠፉት ምንድን ነው? ሞኝነት፣ ፉሊሽነስ ነው የሚመስለው። ለእኛ ለምንድን ግን የእግዚአብሔር ኃይል ነው።
አገኛችሁ? ጥሩ። ታዲያ እግዚአብሔር የቱ ጋር ነው ይሄን ሁሉ አጽናፍ ዓለም ቅድም ያልኳችሁ ይሁ ሚልኪዮ ጥግ ላይ 9 ፕላኔቶች በቃ መደራረስ አንችልም ብለን ቁጭ ብለናል። ጥሩ። እቺ የኛ መሬት ዩኒቨርስ ውስጥ ስሌት አትገባም። ጋላክሲዎች ውስጥም የለችም። አንድ ጋላክሲም ውስጥ አትቆጠርም። ጥግ ላይ ሚልኪዮ ውስጥ ነች ያለችው እና እቺ የኛ መሬት ከዩኒቨርስ ሳይሆን ከዚህ ከጋላክሲ እሷ ካለችበት ጋላክሲ ስትታይ ይልሃል ሳይንስ። እቺ የኛ መሬት በጋላክሲ ውስጥ ስትታይ በትልቅ ውቅያኖስ ውስጥ ባህር አይደለም ውቅያኖስ ውስጥ የተነሰነሰች የአዋራ ቅንጣት ታክላለች። ደስት ፓርቲክል መሬቷ። ኦኬ መሬቷ ምን ታክላለች? በእኛ ጋላክሲ ውስጥ እቺ የኛ መሬት አሜሪካ ቆርቃብን አይደል? እቺ የኛ መሬት ግን ጋላክሲ ውስጥ ምን ታክላለች? በትልቅ ውቅያኖስ ውስጥ የተነሰነሰ የአዋራ ቅንጣት ታክላለች ይላል። ኦኬ እኛ ደግሞ ምን እናክላለን? መሬታችን እቺን ካከለች፣ አንተ ምን ታክላለህ? ምን ታክላለህ? መጠየቅ አለበት። የሚሻለው ምንድነው? የለህም ቢባል ይቀላል። ግን መጽሐፍ ነን ታውቃላችሁ። ዳዊት ነብይ ነው። ሹት አረገ፣ ሄደ በመንፈስ ዩኒቨርስን አጽናፍ ዓለምን አየና ሲመለስ ምን አለ? እግዚአብሔር ሆይ አንተ የፈጠርካቸውን ፀሐይ ከዋክብትን ምናምን ካየው በኋላ አለ ታስበው ዘንድ ሰው ምንድር ነው? ከዛ ጭራሽ ትጎበኘው ዘንድ የሰው ልጅ ምንድን ነው? ምን ብለህ ነው ሰው ጋር የመጣኸው? ምን ብለህ? እያኛውን አይቼ ስመለስ እግዚአብሔር ምን ሆኖ ነው እዚህ ሰፈር የመጣው? አሜዚንግ። ክብር ለአብ ይሁን፣ ክብር ለአብ ይሁን። ኦኬ እዚች መሬት ላይ እንደዚህ ሆኖ ያለ ሰው ደግሞ ሲፎግር አያናድድም? እኔ እኮ በእግዚአብሔር ፊት በጾሜ ቆማለሁ፣ በጸሎቴ የለህም እኮ አይደለም። በእግዚአብሔር ፊት በጋላክሲ ውስጥ የለህም ምንም። እግዚአብሔር ስራው ድንቅ ነው፣ አይመረመርም፣ ግሩም ነው። በቃ ጉራ አያስፈልግም። ለምንድን ነው እግዚአብሔር ክፎችን ቶሎ ማይቀጣቸው ብያቸዋል። አንዳንዱ እግዚአብሔር እንደዚህ አይነት ክፉ ሰዎች እንደው አትቀውራቸው። እስቲ አስብ፣ እግዚአብሔር ሲያያቸው ምን ያክላሉ? እሱ ደግሞ ከዩኒቨርስ በላይ ነው። እግዚአብሔር ምን አድርጎ ነው የሚነካቸው? ምናቸው ነው የሚነካው? ምናቸው? የለም እኮ ይሄ እንዲህ ብሎ እንትን የሚለው ሰው የለም። እዚሁኛ ላይ ነው እንዲህ የሚለው እንጂ የለም እኮ እዚህ ውስጥ። ስለዚህ እግዚአብሔር አይነካው። አሁን እዚህ ላይ ድንጋይ ቢወረውሩ አይነካቸውም። በቃ እንደው ምር ስንልበት ማታ ምን ይልክልበታል ብያል? እግዚአብሔር መልአክ ነው የሚልክበት። እንዲህ ደረቱን ነፍቶ መናፍቃን ለሚል ምን ይበቃዋል ብያል? ቢምቢ እቺ ወባ ማታ እንዲህ ብሎ ነው መናፍቅ ሁሉ የማርያም ጠላት አዛ ቢምቢዋ ጠዋት ያን ልጅ ምን ቫይብሬት እያደረገ እህቱና ወንድሙ ይዘውት መኪና ውስጥ አይበቃው? ይበቃዋል። የለም እኮ ሰው ጥሩ። ታዲያ እግዚአብሔር ኃይሉ ዓለማትን ሲፈጥር ካልተጠቀመ ይሁን ሲል ከሆነ ኢንፊኒቲ ወር የቱ ጋር ነው ታዲያ ፓወር የተጠቀመው? አሁን መጣልን ቀይ ባህርን ለሁለት የበረገደው አይደል ነው? እንደምን ነው በእንደው ሁሉ የሚያብደው በሱ አይደለም እንዴ? ቀይ ባህር ከፊቴ ፈርዖን ከኋላ አይደል እንዴ? ቀይ ባህር ተከፈለ ዘንዶን ባህሩን የከፋፈለው። ከዛ እንግዲህ ተጨፍሮበታል አልኩ። በቃ እግዚአብሔር ወይኔ ባህሩን በረገደው። እግዚአብሔር ግን ኃይሉን ተጠቅሟል ቀይ ባህርን ሲከፈል። ይሄ ጴንጤ እኮ በቃ አበደ አልኩ። አበደ፣ ተጨፈረ። እግዚአብሔር ቀይ ባህርን ሲከፈል ኃይል ተጠቅሟል አልተጠቀመም? ቀይ ባህርን እስራኤል ቶሎ ለፉ እስራኤል ሲያልፉ ልክ ፈርዖን ሲገባ አረገ አላረገም? እግዚአብሔር ቀይ ባህርን ለመክፈል እኛ እንዳበድንበት ማበድ ኃይል አልተጠቀመም።
እኛ እኮ ጨፈርንበት በቃ ቀይ ባህር ብለን። መጽሐፍ ግን ምንድነው የሚለው ብለናል? እግዚአብሔር ቀይ ባህርን የከፈለው በምንድን ነው? ለዚህ ቤት እኮ አይነገርም። አቤት በአፉ እስትንፋስ ይላል። ተቃውሞኝ በምኑ? በአፍንጫ እስትንፋስ ውሆቹን ግራና ቀኝ ከመርካቸው። በምኑ? በአፉ በአፍንጫው እንዲህ ብሎ ሲል ቀይ ባህር ተከፈለ። ለምን በአፉ አላረገው? እፉ ቢለው ቀይ ባህር እስከ ወዲያኛው ይጠፋል። የአፍሪካ ካርታ ራሱ ተገንጥሎ ሌላ ቦታ ነው የሚሄድ። ጂኦግራፊው ነው የሚበላሸው። ቀስ ቢለው ቀይ ባህር በርግድ። እስራኤል ወጣና ከበሮ ያዘ። የሚያሳዝነው ጴንጤው ወይኔ ቀይ ባህር ከነ ማርያም ጋር ጥሩ ነው ይሁን፣ እሺ ያስደናቂ ነው የባህር መከፈል። ግን አንደርስታንዲንግ ሲቀየር መዝሙርም ይቀየራል። ለምሳሌ ምን ትላለህ መሰለህ? ቀይ ባህርን መክፈል ስራህ ነው፣ ሕዝብን ነፃ ማውጣት ስራህ ነው። እኔ ግን የሚገርመኝ ዘወትር የሚደንቀኝ እያልክ ትቀጥላል። ባህሩን መክፈል ስራ ነው። ጥሩ ነው፣ ለውጥ አለ ማለት። ታዲያ የት ጋር ነው እግዚአብሔር ኃይል ተጠቀመው? እናንብ። ኢየሱስን ሲሰቅለው ነው ወይም ሲሞት ነው? በመስቀሉ ጊዜ ነው ኃይሉ የተገለጠው ወይስ ሲያስነሳው? መስቀል ላይ ነው ወይስ ሲያስነሳው? አይ ኃይሉን የተጠቀመው ዲቫይን መስል በቃ የእግዚአብሔር መጨረሻው ዝሞስት የሆነውን እግዚአብሔር ቀይ ባህር ላይ ምን ላይ አልተጠቀም? የት ጋር ተጠቀም? የት ጋር? እናንብ። ክርስቶስንም ከሙታን ሲያስነሳው። አሜን። በቃ ባይገባንም ዝም ብለን አሜን እንበል። መጽሐፍ ቅዱስ ባይገባም አሜን ካልክ ቆይቶ ይገባል። ማንን ሲያስነሳው? ክርስቶስን ምን ነው አልዓዛርን አስነስቶ የለም? አይደለም። አልዓዛር በቃ ምንም አልዓዛር ተነሳ፣ ሞተ፣ ቀጥሎ ሞተ፣ አለቀ። በቃል ነው ውጣ ተባለ፣ ወጣ። ክርስቶስን ግን ከሙታን ሲያስነሳው ቅድም ምን አለ? የልቦናችሁ አይኖች ሲበሩ እግዚአብሔር የኃይሉን የመጨረሻ ኃይሉን የት ጋር እንደተጠቀመ ማወቅ ትችላላችሁ። የት ጋር ነው? ክርስቶስን ከሙታን ሲያስነሳው። አስነስቶስ ማስነሳት ብቻ ኧረ አይደለም። ካለቅነት ከስልጣንም ከኃይልም ከጌትነትም ሁሉ በላይና ፓወርስ፣ ፕሪንሲፓሊቲስ፣ ኤንጀልስ፣ አርኬንጀልስ፣ ሱራፌል፣ ኪሩቤል፣ መላእክት፣ የመላእክት አለቆች፣ ሌሎችም ማናቃቸው መንፈሳዊ ኃይላትና ስልጣናት፣ ጌትነት ከነሱ ሁሉ በላይ አድርጎ ደግሞ ብቻ አይደለም በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በዚህ በክርስቶስ ባደረገው ስራ ክርስቶስን አስነሳው፣ ካለቅነት ከስልጣናት ምናምን አድርጎ በቀኙ አስቀመጠው። እዚህ ጋር በዚህ ነገር በሰራው ስራ ባደረገው ነገር ምንድነው ያደረገው? ክርስቶስን አስነሳው፣ ከኃይላት ከስልጣናት ካለቆች በላይ አደረገው፣ በቀኙ አስቀመጠው። ምን ድሮም ከቀኙ ነው የመጣው። ምን አዲስ ነገር አለ? ይሄን ባደረገ ጊዜ ክርስቶስን አስነስቶት ከኃይላት ከስልጣናት ካለቆች ከጌትነት በላይ አድርጎ በቀኙ ባስቀመጠ ጊዜ በክርስቶስ ባደረገው ስራ የሆነ ነገር ያኔ አብሮ ተሰርቷል። የሆነ ነገር ተሰራ። ክርስቶስን ሲያስነሳው ከኃይላት ከስልጣናት ከጌትነት በላይ አድርጎ በቀኙ ሲያስቀምጠው በዚህ ድርጊት አብሮ የተፈጸመ የሆነ ድርጊት አለ። ያንን ነገር ሲያደርግ በክርስቶስ ባደረገው ስራ የብርታቱ ጉልበት የሱ ኤክሲዲንግ ፓወር ታየ። ጋኔን ሲወጣ አይደለም፣ ቀይ ባህር ሲከፈል አይደለም፣ ምን ሲሆን አይደለም። ማንን ሲያስነሳው? ክርስቶስን ሲያስነሳው። ማስነሳት ብቻ ኧረ አይደለም። ካለቅነት ከጌትነት ከስልጣናት ኃይላት ፕሪንሲፓሊቲስ ፓወርስ ኤንጀልስ አርኬንጀልስ በላይ
ላይ አድርጎ በቀኙ ሲያስቀምጠው በዚህ ስራው ያደረገው የሆነ ነገር አለ። በዛ ባደረገው ነገር እግዚአብሔር የመጨረሻ ምኑን ተጠቅሟል? ኃይሉ። ምንድነው ያ? በክርስቶስ መነሳት፣ መክበር፣ መቀመጥ ያደረገው ነገር። ኤፌሶን 2:6 ምን ይላል? አቤት ምን ይላል? ከሁሉ በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። ኦኬ፣ እግዚአብሔር የመጨረሻ ኃይሉን የተጠቀመው ከክርስቶስ ጋር ማንን ሲያስነሳ ነው? ያን ቀን አቤት አቤት በቃ የመጨረሻ እግዚአብሔር ኃይሉን የተጠቀመው ጂንህን ሲያባርር አይደለም፣ ሰይጣንን ሲመታልህ አይደለም፣ አንተን ያስነሳቅ። አንተ ነህ የእግዚአብሔርን ትልቅ ኃይል የጠየቀው። እኔና አንተ ነን የእግዚአብሔርን ትልቅ ዲቫይን ምስል የተጠቀምነው። እግዚአብሔር ካንተ በላይ ላንተ ታምር አያደርግ። ማናቸውም በሕይወት የሚመጡ ታምሮች ሁሉ ካንተ ያነሱ ታምሮች ናቸው። እግዚአብሔር ትልቁን ኃይሉን የተጠቀመው ሚራክል ከክርስቶስ ጋር አብሮ አስነሳን፣ በክርስቶስ ኢየሱስም በሰማይ ስፍራ ከእርሱ ጋር አስቀመጠን። እንዴት አድርጎ? ቆላሲስ መጽሐፍ ላይ ምን ይላል? እናንተ 2:9 ጀምሮ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣንም ሁሉ ራስ በሆነ፣ ቅድም ካለቆች ከስልጣናት በላይ ራስ በሆነ በእርሱ ሆናችሁ አቤት ተሞልታችኋል። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። ቁጥር 10 ለአለቅነትና ለስልጣንም ሁሉ ራስ በሆነ በእርሱ ኢን ሂም በእርሱ ሆናችሁ ምን ሆናችኋል? ተሞልታችኋል። ከእርሱ ጋር ሆነን በእርሱ ሆነን ከአለቅነት ከስልጣናት ከኃይሎች በላይ እግዚአብሔር ከእርሱ ጋር አስነስቶ እኔና እናንተን በቀኙ ሲያስቀምጥ በዚህ ሥራ የኃይሉ ብርታት ተገለጠ። የኃይሉ ብርታት ታየ። ስለዚህ ከዚህ ቤት ማን ነው በዓለም ላይ ትልቁ ሚራክል ማን ነው? አቤት አቤት መነሳት። ጌታስ ጻድቅ ነው፣ ኃጢአት ሰርቶ አያውቅምና ሕግን የጠበቀው ሁሉ በሕጉ በሕይወት ሊኖር ይገባዋል ተብሎ ተጽፏል። እኔና አንተን ያን ቀን በሌለንበት እናተ እንኳን ሳትወለድ አያታችን ሳይወለዱ በሌለንበት እግዚአብሔር መነሳት ማይገባን ሞተን መቅረት የሚገባን የሚመጣ ሕይወት ማይገባንን ኃጢአተኞች ከጻድቁ ኢየሱስ ጋር ያን ቀን አብሮ ምን አረገን? በእግዚአብሔር ዕውቀት ውስጥ እነማን ሁሉ አብረው ተነሱ? አቤት እኔ በሏ የጋራ ነው የግል ነው? ኢየሱስ የግል። እኔም ያኔ እኔ ኃጢአተኛው፣ እኔ ደካማው፣ እኔ ምስኪኑ፣ እኔ ውሱኑ ሰው በዛ ጻድቅ ትንሣኤ አብሮ እግዚአብሔር መነሳት ማይገባኝን ለማስነሳት እግዚአብሔር ኃይል ተጠቀመ። ከዚህ በኋላ እግዚአብሔር በስጋ ሕይወት እንኳን ሞተ ብትነሳ ትልቁ ሚራክል አይደለም? እሱን አልዓዛርም ሞቶ ተነስቶ ከዚህ በኋላ እግዚአብሔር የ100,000 ብር ደሞዝ ሥራ ቢሰጥህ ትልቁ ታምር አይደለም? ትልቁ ታምር አንተ ነህ። ትልቁ ታምር የዛሬ 2000 ዓመት መነሳት ማይገባን እናንተ ከእርሱ ጋር መነሳታችን ነው። የእግዚአብሔር ትልቁ ኃይሉ የተገለጠው ማን ላይ ነው? ማን ላይ ነው ኃይሉ? ቀይ ባህር ላይ ነው? አንተ ላይ? ታዲያ ቀይ ባህር ከማለት ወይኔ እኔ ጉደኛው ምገርም ሰው ጌታ ሆይ እኔ እያወራህ ያለው ስለኔ ምንም ሊገባኝ አልቻለም። ለማንኛውም ታንኪዩ ትልቁ ሚራክል እኔ እንደሆንኩ ነግረኸኛል። አብሬ እንደተነሳው ነግረኸኛል። እኔ ስነሳ ትዝም አይልኝም። አሁንም